አለይኩም ወራህመቱላሂ ተዓላ ወበረካቱ። የተወደዳችሁና የተከበራችሁ ይሄ ቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ትበልልኝ። ዛሬ ደግሞ ባለፈው ቪዲዮ በሰራሁላችሁ ቤት እንግዲህ በክፍል ሁለት እንግዲህ ወይም ደግሞ ለሁለተኛ ጊዜ እንግዲህ ይህን ቤት ላስጎብኛችሁ ወደ እናንተ ብቅ ብያለሁ ማለት ነው። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቀጣይ የሚለቀቁ አዳዲስ ቪዲዮዎችን እንዲደርሷችሁ፣ እንዲሁም ደግሞ ቤተሰብ የሆናችሁ ቪዲዮውን ላይክ ሸር በማድረግ ጀምሩት። ለብዙዎችም እያዳረሳችሁ እይታ እንዲኖረው አድርጉልኝ ማለት ነው። እንዲሁም ኮሜንት ላይ እንግዲህ አስተያየት የምትሰጡኝ ወንድምና እህቶች ከልብ እያመሰገንኩኝ ለቪዲዮ እንግዲህ በስራው ላይ ብንቆይም እንግዲህ ለቻናሉ እንዲሁም ቪዲዮ ለመስራት አዲስ እንደመሆናችን መጠን ምን ሰዓት ቢለቀቅ እይታ እንደሚኖረው ምንም ማውቀው ነገር አልነበረኝም። ያው እንግዲህ ላይክ ሼር እያደረጋችሁ እያስተላለፋችሁና ኮሜንት ላይ ሀሳብ አስተያየቶቻችሁን እየገለጻችሁልኝ እንግዲህ አበረታቱኝ እላለሁኝ። ዛሬ ምርጥ የሆነ ጠቃሚና አዲስ ጽድት ያለ ውብ የሆነ ስራ ነው የማሳያችሁ ማለት ነው። በደንብ ተከታተሉ። ባለፈው እንግዲህ ጊራና አካባቢ ልዩ ሰፈሩ ፋፍን በሚባለው አካባቢ እንደምንገኝ በዛ ሳይታችን ያለውን ዛሬ በድጋሚ ላስጎበኛችሁ እንግዲህ ወደ እናንተ ተገኝቻለሁ ማለት ነው። ልክ እንደምትመለከቱት እንግዲህ ውስጡን ጨራርሰን ውጭ በረንዳ ዙሪያ ስራ እየሰራ ነው የምንገኘው ማለት ነው። ይሄ ደግሞ በቀጣይ እንግዲህ እስከ መጨረሻው ስለምትከታተሉኝና ቪዲዮ ስለምሰራላችሁ ከነ ኳርትዙ ቀለሙን እንዲሁም ጅብሰሙን ልድት አድርገን ሰርተን የማሳያችሁ ይሆናል ማለት ነው። ይሄ ልክ እንደምትመለከቱት በረንዳው ነው ማለት ነው። ዙሪያ ኮርኒስ አለው፣ ኳርትዝ አለው። ሁሉን ነገር ደግሞ መጨረሻ ላይ ፊኒሽንጉን ከነዋጋው ስንት እንደፈጀ የማሳውቃችሁ ይሆናል ማለት ነው። አሁን ቀጥታ ወደ ውስጥ እንገባና ኮርኒሱን ዲዛይኑን እያሳየኋችሁ አንዳንድ ጠቃሚ የሆኑ ትምህርቶችን እንማርበታል ማለት ነው። ውድ ቤተሰቦች እንግዲህ ዛሬ ላሳያችሁ የወደድኩት እንግዲህ ምርጥዬ ዲዛይን በምርጥ ሁኔታ የተሰራ ጽድት ባለ ሁኔታ የተሰራ ኮርኒስ ዲዛይን አሳያችኋለሁ። ከዛም አልፎ ተርፎ እንግዲህ የብዙዎቻችን ምርጫ ይለያያል። ፕላስቲክ ምርጫን በተመለከተ እንዲሁም ዲዛይኑን ምርጫ በተመለከተ ሌላው እንግዲህ ባለሙያ ሲባል ራስ ያምራል በምትለው ስራው ሲባል በጣም ይጨነቃል፣ ይጠበባል፣ ብዙ ልፋት አለበት። ምክንያቱም እንዲያምርለት ይፈልጋል። የተሰጠው ደግሞ በዚህ ዲዛይን ስራልኝ ከተባለ ደግሞ ያንኑ ዲዛይን ማስቀመጥ ነው የሚሆነው። ለባለሙያ ስራ ያቃልላል ማለት ነው። ሌላው እንግዲህ እንደምትመለከቱት ዲዛይን ያው ከዚህ በፊት የሰራናት ቢሆንም እንዲሁም የተለየ የተጨመረ ነበረባት ነገር አለ። በእርግጥ ሌላው ለእናንተ ማለት የምፈልገው ለምሳሌ እንደምትመለከቱት ይሄ ቀይ ወይም ደግሞ አበባ የመሰለ ፕላስቲክ ያለበትን ፕላስቲክ ብትመርጡ የምታሰሩ ሰዎች እንዲሁም ለባለሙያዎች የሚጠቅማል ብዬ ያዘጋጀሁት ቪዲዮ ነው ይሄ። ባለሙያዎች መሆናችሁ የምታሰሩ ወንድምና እህቶች አሁን ለምሳሌ ይሄ ፕላስቲክ ከአሁን በፊትም ቪዲዮ ወደ ኋላ መለስ ብሎ ማየት ይቻላል። ዝብርቅርቅ ታላ ይሄን አሁን ምሳሌ ነጩ ከነጩ ካልገጠመ እንዲሁም በአበባዎቹ ስትሬት ካልሆኑ በጣም ያስጠላልና ይሄ ጊዜ ቢፈጅም ማቴሪያል እንዳይፈጅ በጥንቃቄ እየተቆረጠ ጊዜ ብቻ የባለሙያውን ጊዜ ይፈጅበታል። ግን ያም ሆኖ በጣም የሚያምርና ውብ የሆነ ስራ የሚሆነው መስመሮች እንደምታዋቸው ዙሪያውን ማየት ይቻላል። መስመሮቹ በደንብ የገጠሙ ናቸው ማለት ነው። እነዚህ ልክ እንደምታዋት ምንም የተዛባች መስመር የለችም። ነጯ ከነጯ የገጠመች ናት። ሌላ ቦታ እንግዲህ አይታችሁታል ወይም ካሁን በፊት እኔም በሰራሁላችሁ ቪዲዮ እንደዚሁም እኒህ መስመሮች ለመግጠም ብዙ ተአብና ልፋት ድካም አለው። ይህንን እንግዲህ ፕላስቲኩ ይሄ ከተመረጠባችሁ ባለሙያዎችም ይችን ነጯን መስመር ለገጥማችሁ እንድትሰሩ ማሳሰብ ፈልጋለሁ። የምትመርጡ ሰዎች ደግሞ ባለቤቶች እንደኔ ይሄ ባይመረጥ እመክራለሁኝ። ምክንያቱም አንደኛ ፕላስቲኩ ደረጃውን በተመለከተ ሁለተኛ ደረጃ የሚባለው ፕላስቲክ ነው። ምንም የሚያወሻሽ ነገር የለውም። ይሄ አሁን የምትመለከቱት መልክ አለው፣ ውበት አለው። አሁን ላይኛውም አምፖሎ ያለችባት እና ይሄ ታች ግድግዳው ጋር የምትመለከቱት ፕላስቲክ ለምሳሌ ደረጃውን ስናነጻጽር ከዚህኞቹ ትንሽ ሁለተኛ ደረጃ ነው ማለት ነው። እግረ መንገድ እንድታውቁ የምፈልገው ነገር
ሌላው ከነመብራቱ እንግዲህ ውስጥ ላይ ሻዶ ተቀብሮበታል። እንደምትመለከቷቸው ስፖትላይቶች አሉ። የመሀል አምፖል አለ። ሁሉንም ነገር አምፖል እየጨረስን የምናልፈው ይሄ አካባቢ እንግዲህ ለግራና አካባቢ ያልሆናችሁ ታውቁታላችሁ። ፋፍ እንግዲህ ጎራው ስር የተሰራ ቤት ነው። ይሄ መብራት የለውም። መብራት አሁን በቅርቡ የሚኖረውም ተብሎም ተስፋም የለውም። ነገር ግን በጄኔተርም ተጠቀሙ፣ በጨረርም ተጠቀሙ፣ ማንኛውም ስራ ማለቅ ያለበት ስራ አሁን እያለቀ ስለሚሄድ መብራት እየገጣጠምን እየጨረስን አልፈናል ማለት ነው። ልክ እንግዲህ ሳሎኗ እንደዚህ ካየን ወደ መኝታ ቤቷ ወዳለችው ዲዛይን አሳይቻችሁ ቪዲዮ ሳላስረዝምባችሁ ባጭሩ ጨርሳለሁ ማለት ነው። ሌላው ደግሞ ይቺ ውብና የምታምር ጽድት ያለች ጥቅምቅም ያለች ስራ ይቺን ዲዛይን ደግሞ ተመልከቱና እንግዲህ ይበልጥ አሁን እንደምትመለከቱት ጭቃው እንዳለ ነው። አመራረጉ ይሄ እንግዲህ ለጅብሰም ተብሎ የተመረገ ነው ብያቸዋለሁ። ትንሽ ሙሊት ቢጎለውም ባለሙያ ቢያለፋም ጅብሰም ቢፈጅም መጨረሻ ውጤቱን ማሳያችሁ ይሆናል ማለት ነው። ጽድት ያለ አሰራር እንግዲህ ኮርኒሱ ተሰርቶ አልቋል። ጅብሰሙን ደግሞ ጽድት ባለመልኩ ሰራርተን ጨርሰን ማሳያችሁ ይሆናል ማለት ነው በአላህ ፈቃድ። ሀሳብ አስተያየቶቻችሁን እንግዲህ ኮርኒሱ ይሄ እንደዚህ ባልሆነ ይሄ እንደዚህ ባልሆነ የምትሉት አስተያየት ካላችሁ በማንኛውም ስራ ላይ እንግዲህ አስተያየቶቻችሁን እቀበላለሁ። ኮሜንት ጻፉልኝ፣ ይመልሳለሁ። ማበረታታት የምትፈልጉ ማዘዝ የምትፈልጉ እንግዲህ በኮሜንት አበረታቱኝ። ኮሜንት ላይ ስልክ ቁጥር አስቀምጥላችኋለሁ። በዛ እየገባችሁ ደግሞ ማዘዝ የምትፈልጉ ወንድምና እህቶች እዘዙኝ። እንዲሁም ስልክ ቁጥር በ0920 13 16 50 እና በ0976 06 73 73 እየደወላችሁ እዘዙኝ። እንግዲህ የትኛውም አካባቢ እየሄድን እንሰራለን ማለት ነው። እንዲሁም ደግሞ የኮሪደር ዲዛይን ትመስላለች ጽድት ባለች መልኩ ሰርተናታል። እንግዲህ ሌላው ማሳሰብ የምፈልገው ነገር ባለሙያዎችም ሆኑ አሰሪዎች ልክ ይሄን አሁን በጣም ነው የሚያምረው ማሻአላ ጽድት ያለ ፕላስቲክ ነው። ይሄን ሁለተኛ ፕላስቲክ ያልኳችሁን እንደዚህ በዲዛይን በተሰራ ቁጥር ምንም የሚያመጣው ችግር የለውም። ሌላው ማወቅ ያለባችሁ ነገር በዲዛይን ይሰራል። ልክ አሁን ይሄ ኮሪደሩን ለሙጥ ከሚሆን ውበትም አለው። እንደገና ደግሞ ፕላስቲኮቹ ባጭር ባጭር ይቆረጣሉ። በድሪል ነው የሚታሰሩት፣ በቡለን ስለሚታሰር ምንም የሚያመጣው ችግር የለውም ማለት ነው። ልክ እንደምታዩት ይሄ ድሪል አለ። በዚህ በቡለን በደንብ ተደርጎ ይታሰራል። ምንም የሚያመጣው ችግር ስለሌለው ሁለተኛ ነው ማለት ችግር ያመጣል ማለት አይደለም። እና ከላይ ቢሆን እንዴት በዲዛይን በተሰራ ቁጥር ሁሉም ዲዛይን በኖራቸው ቁጥር ፕላስቲኩ በቀላሉ አይረግብም ወይም ደግሞ ለቆ እንትን አይልም ማለት ነው። ይሄ ምክንያቱም ከላይ ዲዛይኑ የምትመለከቱት ከሞራሌ ላይ ነው የሚያርፈው። በደንብ ከታች ይታሰራል፣ መልሶ ከላይ ወጥቶ ይታሰራል። እነኞቹ ደግሞ ባጭር ባጭር ስለተሰሩ ምንም ለመውደቅ እንትን የሚላቸው ነገር የለም ማለት ነው። እንግዲህ ቪዲዮ እንዳላስረዝምባችሁ ለዛሬ በዚሁ ልጨርስና በቀጣይ ቪዲዮ እንገናኛለን። ቀጣይ እንግዲህ የምንገናኘው ጅብሰሙ እየተጀመረ የጅብሰሙን አሰራር ልክ ይህን ግድግዳ አሁን አይታችሁ እንደምትመለከቱት ወጣ ገባ ነው። በጣም አስቸጋሪ ግድግዳ ነው ብያችኋለሁ። መጨረሻ ላይ እንግዲህ ጅብሰም ስታሰሩ ወይም ደግሞ ጅብሰም ስታዩ የተሰራም ስታዩ ጠርዝና ማዕዘኗን በደንብ መመልከት አለባችሁ። እሱን እንግዲህ በደንብ ቀጣይ ጽድት አድርገን እየሰራን ማሳያችሁ ይሆናል ማለት ነው። ለዛሬው መልካም ቆዩልኝ። መልካሙን ለእናንተ ብያለሁ። በዚሁ ጨረስኩ።